አካውንታችሁ ውስጥ ማስገባው ምንም ብር የለም እናቴ እንደነዛ እንደ ማፊያዎቹ እኛ ጋር የለም እንደዚህ የለም የጽድቅን መንገድ ግን እንነግራችኋለን ትንሽ ካላችሁ ማካፈልን ልመዱ ህይወት ይሄ ነው ወገኖቼ ማካፈልን አትርሱ ይላል ወንጌላችን በእርግጠኝነት ይህንን የእግዚአብሔር ቃል ሰምቶ የሚጠገብ እንዳለ አውቃለሁ ዛሬ አንቺ ያለሽ ነገ ደግሞ እሱ ይኖረዋል ዛሬ አንተ አለ ነገ ደግሞ እሱ አይኖራታል ያንተ የሷ ያንተ በቃ ኢትዮጵያውያንማ ስለተሸካከመን ነው እዚህ ቆየ ነው እንጂ ተሸካክረን ነበር የምናልቀው ስለተቃቀፍን እንጂ ያለ ነው ተናንቀን ነበር የምናልቀው ክርስቶስ ስማቸውን ቢጠራው ይሻላል ወይስ ይሄ ዓለም ስማቸውን ቢናኘው ይሻላል ሀብት የሚባለው በኪስ የሞላው በቦርሳ የታጨቀው በጎተራ የተከተተው በአካውንት የተቀመጠው ብቻ እንዳይመስላችሁ ቤት ሞልቷቸው የሰው ረሃብ ያዛቸዋል ጎብኟቸው ያዋቸው ፎርብስ መጽሔት ስማችሁን ቢያውቀው ይሻላችኋል የዘላለም የህይወት መዝገብ ክርስቶስ ጋር በተጻፈ ይሻላል መኩራት የነበረባቸው ለምንን መስጠት የነበረብን ተለማኞች ሆነ ነገሩ ተገላበጠ ነው ማለት እንዴት ነው የምንረዳው ይሄን ህይወት ምእመናን አንድ ሊቅ እንዲህ ይላል ክርስቶስ የሚገኘው በደሃ ወይም በእንግዳ ሰው ነው ይላል ክርስቶስን ማግኘት ከፈለጋችሁ ደሃውን አገኙት አካፍሉት ስጡት መስውቱት አብሉት አስጊጡት አድምቁት ከብርድ ተከላከሉለት ክርስቶስን አግኝታችሁታል ክርስቶስ የሚገኘው በደሃ ወይም በእንግዳ ሰው ነው የክርስቶስ አድራሻው ይሄ ነው አንድ ታሪክ ጨምሬ ልንገራችሁ አባ ቢሾይ የሚባል አባት በነበረበት ዘመን ከለታት አንድ ቀን ክርስቶስ እንዲህ አለው አባ ቢሾይ ለህዝብህ ንገራቸው ለምእመና ንገራቸው እኔ በመጪው ሰንበት በተራራው ላይ እገለጥልሃለሁ ለህዝብህም ንገራቸው ያዩኛል አለው አባ ቢሾይም ይሄን ለህዝቡ አወጀ ክርስቶስ በሚቀጥለው ሰንበት በተራራው ላይ ይገለጣል እናየዋለን ብለ ንገራቸው አለው ከዚያስ ሰንበቱ ሲመጣ ምእመናን በሙሉ ወደ ተራራው ገሰገሱ ማንን ለማየት ኢየሱስ ክርስቶስን ለማየት ከዛ ምን ሆነ መሰላችሁ በሞቴ ስሙኝ ምን ሆነ መሰላችሁ ተራራው ግርጌ ገና ወደ ተራራው ሳይወጡ መንቀሳቀስ የማይችል አንድ ጉንድሽ ልምሾ ሰው ተቀምጧል የት ነው የምትሄዱት አላቸው ክርስቶስ በተራራው ላይ ዛሬ በማለዳ ይታያል እሱን ለማየት ነው ምን ሄደው አሉት እባካችሁ እኔም ጌታዬን ልይ ውሰዱኝ አላቸው ማን ይስማው ማን ጆሮ ይስጠው ማን አባከና ይበለው ማን ጮህቱን ያድምጠው ሁሉም ክርስቶስን ለማየት ተራራውን ተያያዘው በመጨረሻ ተራራውን የጀመረው አባ ቢሾይ ነበር ስዕሉን ማየት ትችላላችሁ በጣም ምርኩስ ያዘ ተጋርሎ ያጎበጠው ወገቡ የተንቀጠቀጠ እግሩ በተጋርሎ ብዛት ያበጠ አንድ ምስኪን ተራራው ለመውጣት ምርኩዙን ይዞ ሲሄድ ያንን ምስኪን አየው የትኛው ተራራው ግርጌ ያለው አባ ቢሾይ ዛሬ ወዴት ነው የምትሄደው አለው ጌታ የመድኃኒቴ ኢየሱስ ክርስቶስ በዚህ በተራራው ላይ ዛሬ ይገለጣል እሱን ለማየት ነው የሚሄደው አለው እባክህ አባቴ ሆይ እባክህ እኔም ልኝ ውሰደኝ እኔም ልኝ አለው አባ ቢሾይ በጎበጠ ጉልበቱ በሚንቀጠቀጥ ሰውነቱ በዛለ ጉልበቱ ዝቅ አለና ደሃውን ተሸከመው እዩት ስዕሉን እንዴት ያሳዝናል መሰላችሁ እየተንቀጠቀጠም ተሸከመው እናንተ ክርስቲያኖች ስንት ሰው ተሸክማችኋል እየሰማችሁ ያቃታቸውን ሰዎች ተሸክማችኋል መብላት ያቃታቸውን ሰዎች ተሸክማችኋል ተሞት ውጭ ያለውን ወላጆች ልጆቻችሁን ተሸክማችኋል ወይ እንዴ ብዙ ልጆች እኮ በዚህ ዘመን እንደሚሳቀቁ እንሰማለን ጥሩ ፊት ታሳዩአቸዋላችሁ ማትሪክ ስለወደቁ ፈተና ስላላለፉ ስራ ሰርተው ገንዘብ ስላላመጡ ፊት ተነሷቸዋላችሁ ወይስ ተሸከሟቸዋላችሁ እርግጥ የኢትዮጵያውያን ወላጆች እንደሚሸከሙ እናውቃለን እናንተ ልጆች ወይ ሰርታችሁ ምትገቡ ወላጆቻችሁን ተሸከማላችሁ የምር በእውነት ምንም ሳትሰስቱ ትጦራላችሁ ታካፍላላችሁ እንደምታደርጉ አውቃለሁ ብዙ ወጣቶች የሚሸከማቸው አጥተው ስደት የገጠሙ አሉ ብንሸካከም እኮ እዛ ባህር ውስጥ አይሰጥሙም ነበር በህይወት እንደሚሞቱ ያወቁ በዛች አላያችሁም ፊልሞቻቸው እንዴት እንደሚሰጥሙ አላያችሁ በቅርቡ እንኳን 100 ምናምን ሰው አይደለ ይሰጠመው አልሰማችሁ ስንት አፍሪካውያን መብል ፍለጋ ረፍት ብንሸካከም እኮ እኔ ወንድሙ ቢሸካከም እኮ ቢያንስ ቀን ያልፋል ተስፋ አይቆርጥም ልሙት ብሎ አይሄድም እኮ አሳዘን ስንቶችን አጣ የሚሸከማቸው እሺ ዓለምስ አትሸከማቸው ዓለምስ ትተዋቸው በምን ቃላት ልንገረው እሺኛ ክርስቲያኖች መሸካከም ያቀተናል የቆመ የወደቀውን የተመረኮዘ የተንገዳገደውን መደገፍ ያቀተናል ቢያንስ ቤቶቻችንን መሸከም ያቀተናል ጎረቤቶቻችንን መሸከም ያቀተናል መካፈል ያቀተናል ሚስቶች ባሎች ሚስቶችን መሸካከም ያቀታል አንዳንድ ሚስቶች እሱማ ምን ስራው ተበላሽቶበታል ንግዳቷል ከስራም ወጥቷል ተባሯል ተፈናቅሏል
በጀት አያመጣም። እና ምን ሊያደርገው ነው ታዲያ ቤቱን? አቤት ያለው ጦርነት! አሁን ባል በዚህ በጀት ምክንያት ይተዋል። አንዳንዶች ሊቀማጠሉ ሁሉ ሲሞክሩ እናያለን። በትህትና እግዚአብሔር የሰጠኝ ነኝ ብለው አሸካከሙ። በዝናብ የበቀለው በፀሐይ የበሰለው የእግዚአብሔር ገንዘብ ነው ብለው ባል ለሚስት ሚስት ለባል በቅንነትና በንጽህና መስጠትና መሸካከም መልመድ አለብን። ቀን ያልፋል። ዛሬ አንቺ ያለሽ ነገ ደግሞ እሱ ይኖረዋል። ዛሬ አንተ አለ ነገ ደግሞ እሷ ይኖራታል። ያንተ የሷ ያንተ በቃ የጋራችን ነው አላለልንም እንጂ በኪሳችን ሁሉ ያለው የሁላችን እኮ ነበር መሆን የነበረበት ወገኖቼ። በኪሳችን ሁሉ ያለው የጋራችን። ፀሐይ የኔ ነሽ የሚላት አለ የሁላችን አይደለች? ታላላቅ ጸጋዎች ሁሉ የኔ ነው አይባሉም፣ የኛ ናቸው። ልንካፈላቸው ነው የሰጠን እግዚአብሔር። እግዚአብሔር በሀብት ላይ ከሾመን የሀብት አከፋፋዮች ነን ማለት ነው። በቃ እንሸከማለን ወይ? ሰራተኞቻችሁን ትሸከማላችሁ? የጎበጣችሁ በመሸከም እንዴ የት ደርስ ነበር እኮ እያላችሁ እንዳትቀማጠሉ። ግድ የለም ሰማይ ትደርሳላችሁ። ተሸካከሙ። አንዱ የአንዱን ሸክም ይሸከም። አንዱ ለአንዱ ወደብ እንጂ ወጀብ አይሁን። ተሸካከሙ። ወጣቶች ተበረታቱ። ትከሻ ለትከሻ ትለካከሩ። አትወዳደሩ፣ አትፎካከሩ። ተረዳዱ። ተረዳታችሁ ስሩ። ተሸካክማችሁ ደጉ። አንዳችሁ ዝቅ በሉና አንዳችሁን ተሸክማችሁ ይውጡ። ያኛው ደግሞ ሌላ ከዚያስ ደግሞ እንጠቃቀማለን። ትሸከማላችሁ ሆይ ሸክም አለ ሆይ። እኔ አዲስ አበባ ውስጥ የሰሟቸው የሚያስደንቁ አሉ። ወላጆች ለልጆቻቸው ሁሌ እናገረዋለሁ። ምሳ ሳህናቸውን ጥቅጥቅ አድርገው ልጆቻቸውን ትምህርት ቤት ይልኩና የሚበሉት ስለሌላቸው ለሚቀጥለው ምሽትና ለሌላ ቀን ለልጆቻቸው ለማጠራቀም ብለው እንዳይራቡ ብለው ባዶ ምሳ ሳህን ይዘው መስሪያ ቤት የሚሄዱ አባቶች ሰምቻለሁ። በላስቲክ ውስጥ ይከቱታል። ጥቁር ላስቲክ ምናምን ሊሆን ይችላል። ይከቱታል። ልክ ምሳ ሰዓት ላይ አውቀው ምሳ ሳህኑን ይዘው በጓደኞቻቸው መካከል ልፍ ይላሉ። ምን ይዘዋል አትበሉ ትንሽ ቆይቼ። ከዛስ ባዶ አንጀታቸው በሰርቪስ እየላጉ እነሱ በእግራቸው የሚመጡ እጃቸውን ያሻከሩ ወላጆች ለልጆቻቸው አጉርሰው የራሳቸውን ጣታቸውን ልሰው የሚያድሩ ወላጆች። ኢትዮጵያውያንማ ስለተሸካከምን ነው እዚህ የቆየ ነው እንጂ ተሸካክረን ነበር የምናልቀው። ስለተቃቀፍን እንጂ ያለ ነው ተናንቀን ነበር የምናልቀው። አይዟችሁ፣ ጨካኞች አትሆኑ በፍጹም። ቀን ያልፋል። እየሰማችሁኝ ነው? እስካልገደለን ድረስ ያጠነክረናል፣ ያልፋል። እስካለን ድረስ እንበረታለን፣ ያልፋል። ግን ቀን እስኪያልፍ ድረስ መጎራረስ ግድ ነው። ጌታችን እስኪመለከተን ድረስ እርስ በርስ መተያየታችን ግድ ነው። ክርስትና እንደዚህ ነው። ህይወት እንደዚህ ነው። አባ ቢሾ የተሸክሞት ወጣ። ጎብጣችሁ ከሆነ ደስ ይበላችሁ። ከዚህ በል ደግሞ እግዚአብሔር እንዴት እንደሚያበረክተው ታያላችሁ። በጣም ነው በረከት ያለው። ይሄን ከለመዳችሁ አታቋርጡም፣ ትሰጣላችሁ። ስትሰጡ ይሰጣችኋል። እየጠቀጠቀ እየነቀነቀ በቅፋችሁ ያስታቅፋችኋል ይላል እግዚአብሔር ቃል። ይሰጣችኋል። ትንሽ ካላችሁ ማካፈል ልመዱ። ህይወት ይሄ ነው ወገኖቼ። አንድም ሰው አንድም አጠገብ ያለ ሰው ወንድሜ ነው እንዳይራብ ማለት አካፍሉ። ማካፈልን አትርሱ ይላል ወንጌላችን። ተሸካከሙ። ተሸክሞት ወጣ። ከዛስ ክርስቶስ ቢጠበቅ የለም አልመጣም ቀረ። የአባታችን ዋሽተህን አታውቅም። ዋሸህን እንዴ? ኧረ የለም እመጣለሁ ያለኝ በቃል ኪዳን የገባልኝ ክርስቶስ ነው አለ። ትንሽ እንደዘገይ ሲያውቅ ተመትሞ ጌታችን ለአባ ቢሾይ ድምፅ አሰማው። ምን አለው? መጥቻለሁ እኮ አባ ቢሾይ አለ። የት አለ? ተሸክመኸኛል እኮ አንተ አላየኸኝም። እየሰማችሁ ነው? ለካ ተሸክሞት የወጣው ድሃውን ለካሱ ታያለው የሚለው በዚህ ክርስቶስን ማየት ክርስቶስን ማግኘት ከፈለጋችሁ በዚህ ህይወት ውስጥ ተመላለሱ ክርስቲያኖች። የምር ነው የምላችሁ። ሌላው ሁሉ ይቅር። ይህችን እንኳን አጠንክረን ከሰራን ወገኖቼ ክርስቶስ በእንግዳ ሰው ወይም በድሃ ውስጥ ይገኛል ያልኳችሁ ለዚህ ነው። ከጥቂት ዓመታት በፊት ኤፍኤም ሬዲዮ ላይ የሰማሁትን አንድ አሳዛኝ ታሪክ በነግራችሁ ተቀየሙኝ? ልባችሁን አሳዝኘው ወደ ቤት ልካችኋል? እንደውም አኩርፈናል የበለጠ አስኮረፍከን ትሉኛላችሁ? አትሉኝም አይደል? በሰላም እወጣለሁ አይደል? የጓሮ ወንበር አውቀዋለሁ ደግነቱ። እናንተ በፊት ብጠብቁኝ እንኳን እኔ በኋላ። እየሰማችሁኝ ነው? እዚህ እስጢፋኖስ ቤተክርስቲያን አንድ አጥማቂ ነበሩ አሉ። ታማሚ ናት። 3 ልጆች ያሏት። ከገጠር ነው የመጣችው ልትጠመቅና ልትድን። ታማሚ ናት። እዚህ ከተማ ስትመጣ አባከና ያላት የለም። እሷ የመሰላት ብዙ ክርስቲያኖች ስላሉ አንዱ መጠለያ ይሰጠኛል ብላ፣ እንደውም የቤተ መቅደሱ የቤተ ክርስቲያኑ መጠለያ ጥሩ ማደሪያ ይሆነኛል ብላ ምንም ዘመድ የላት ዝም ብላ ነው የመጣችው። ስትመጣ በዚህ ሲያባርሯት፣ ከመጠለያ ሲያስወጧት፣ መሄጃ ብታጣ ጊዜ እዛ እስጢፋኖስ አካባቢ ካሉ ግንቦች ከጀርባ በተለይ ዝም ብላ ነፋስ የሌለበት ቦታ 3 ህፃናቷን ይዛ ማደር ትጀምራለች። ለካ እስጢፋኖስ ጀርባ ወንዝ አለ። ከወንዙ የወጣ ጅብ አንዱን ህፃን ልጅ በላባት። ይህን የሰማሁት ኤፍኤም ሬዲዮ ላይ ነው። ግን እኮ ብዙ ክርስቲያኖች አሉ። እውነት አስብ ዝም አላችሁ። እኔ በሬዲዮ ነው የሰማሁት። አሳዝን ክርስቲያኖች። እግዚአብሔር እንዳይጠይቅ ያየናል፣ እንዳይፈትሽን
የምትችሉትን ጥቂት ነገር በወር አንድ ጊዜ አንድ ድሃ በወር ተውት። በቀን በወር አንድ የምታካፍሉት 10 ብር ካላችሁ 2 ብር የምትሰጡት በቀን የዳቧችሁን የምትተውለት የሻያችሁን የምትዘሉለት አንድ ድሃ ይኖራችሁ ሰጣችሁት የምታልፉት ክርስቶስን አገኛችሁት እኮ በቃ። በዚህ ዘመን እንሰማለን እኮ ምኑን ቃላት መግለጽ ይቻላል? በተለይ ህሙማን ቤት፣ በተለይ ጸበል ቤት፣ በተለይ ሆስፒታል በጣም ያሳዝኑ መድኃኒት አጥተው የሚሰቃዩ እንዴት ያሳዝናል። በቅርቡ አንዲት ተጋዳይ ልጅ አውቃለሁ ሰምቻለሁ። አጋንንትን በመዋጋት እድሜዋን የፈጀች ልጅ ናት። በረሃብ ጽናት ይሁን አላውቅም ስኳር ታማሚ ሆነች። ባለፈው ነሐሴ ይሁን እንደዚህ የተክልዬን በዓል ለማክበር ሄዳ ነበር አሉ። በግል አውቃታለሁ። እጅግ ተጋዳይ የሆነች ናት። ሰማዕትም ናት በእውነት። አላመልክም ብላ ከእግዚአብሔር ጋር አብራ መከራዋን የተቀበለች ስኳር በሽተኛ ሆና ኢንሱሊኗን ይዛ በዓል ለማክበር ወደ ተክልዬ በዓል ልታከብር ደብረ ሊባኖስ ሄደች። እዛ እያከበረች ቦርሳዋን ሰረቋት። ያላት መመላለሻ ነው፣ ውስጡ ግን አብዛኛውን የሞላው የምትወጋው መርፌ ነው። ኢንሱሊኗን ሰረቋት። በምን ትወጋ? እንዴትስ ትመለስ? እንዴትስ ፈጥና በዳዲቷ ጋር ትድረስ? እዛው አረፈች፣ ተቀበረች። ኢንሱሊን የሚሰርቅ ህዝብ አያሳዝን? ግፈኛ ግፍ አለበዛ? ይህን ሁሉ ስናገር ግን ምናልባት ይህ ሰውዬ እብድ ነው እንዴ እንዳትሉ፣ ይህ ሰውዬ አዲስ አበባ ነው ያለው እንዴ እንዳትሉ፣ ይህ ሰውዬ ሽሮ ሜዳን አያውቃትም እንዴ እንዳትሉ፣ ምን ኖሮን ነው አሁን ስጡ የሚለን? እኛ እንደውም አንተ ልትሰጠን የመጣ መስሎኝ እንዳትሉ። የሰማችሁ አካውንታችሁ ውስጥ የማስገባው ምንም ብር የለም እናቴ፣ እንደነዛ እንደ ማፊያዎቹ እኛ ጋር የለም እንደዚህ አይነት ነገር አለ። የጽድቅን መንገድ ግን እንነግራችኋለን። ይሄ ለግብዝነት አይደለም እንለው፣ ለማስመሰልም አይደለም እንለው፣ እውነት ስላለን ነው ይሄንን የምንነግራችሁ። ምን ኖሮን ነው ስጡ የሚለን ልትሉ ትችላላችሁ። ምንም እንኳን ባይኖራችሁ መስጠት ትችላላችሁ። እውነት አሰብ ሊቁ ዮሐንስ አፈወርቅ ምን ይላል መሰላችሁ? ድህነትህ የቱንም ያህል ቢሆን 2 ዲናር የለህምን? 2 እግሮች አሉህ፣ ህሙማንን ጠይቅበት። 2 አይኖች አሉህ፣ የሚሰቃዩትን እይበት። ቢያንስ 1 ጣራ አለ፣ እንግዶችን አስጠጋበት። 2 ዲናር አለ። ያቺ 2 ዲናር በምኩራብ የጣለችውን ሴት እኮ አስታውሶ ነው። ምንም ነገር ባይኖራችሁ እንኳን ድሆችን የታመሙትን ጠይቁበት፣ በእግራችሁ እዩበት፣ በጣራችሁ አስጠልሉበት ከቻላችሁ። ምንም ነገር እንኳን ባይኖራችሁ የተወደዳችሁ ኦርቶዶክሳውያን፣ ሀብት የሚባለው በኪስ የሞላው በቦርሳ የታጨቀው በጎተራ የተከተተው በአካውንት የተቀመጠው ብቻ እንዳይመስላችሁ። ሀብት አላችሁ። ምን አይነት ሀብት አላችሁ መሰላችሁ? ጉልበት አለሽ። ለምሳሌ እስኪ አባ ከና ሚላ የሌላቸውን ልብሳቸውን የሚያራግፍላቸው፣ አልጋ የሚያነጥፍላቸው፣ ቤት የሚያጸዳላቸው፣ ተባይ የሚያራግፍላቸው መቁረብ እየፈለጉ ልብስ የሚገዛ ያጡ በወዛችሁ ቤት ጠረጉላቸው፣ አጽዱላቸው፣ እጠቡላቸው። ሰፈር ውስጥ ጽድቅ ከፈለጋችሁ እዚህ ውስጥ አለ። ጉባኤ ሁሉ ጊዜ ወንጌል ሰፈር ውስጥ በቃ ታውቋቸው የለ እናንተ ሰፈር ውስጥ የሚራቡትን የሚጠሙትን የሚቸገሩትን አታውቁም? ታውቃላችሁ? እናውቃለን። ሰብሰብ በሉና አንድ 5ቱኑና አንዳችሁ የአንድ ቀን ምሳ አንዳችሁ የአንድ ቀን ቁርስ ቻሏቸው። ወንጌል ማለት ይሄ ነው። ወንጌል ስለ ኢየሱስ ከዚህ በላይ ወንጌል አለ? ስጦታ እኮ ነው ኢየሱስ ክርስቶስ። በቃ የመጨረሻው ትምህርት አተነው አይደለም፣ አጥቼ አይደለም። በፍጹም ክብር ለአባቶቻችን። ስንዱ የሆነች እመቤት ናት። ጠዋት የተሰበከውን ብሰብከው እንኳን አዲስ ነው የሚሆነው። ይሄ የተለየ ቤት ውስጥ ስላለ አዲስ ማለዳ አዲስ ቃል አላት ቤተክርስቲያን። ቤት ሞልቷቸው የሰው ረሃብ ያዛቸዋሉ። ጎብኟቸው፣ የዋቸው። መብል ሞልቷቸው ፍቅር የራባቸው አለ። ስሟቸው። እፍኝ ጥሬ ሞልቷቸው አስታዋሽ እፍኝ ልብ ያጡ ወላጆች ብዙ ናቸው። ጎብኟቸው። ገንዘብ ኖሯቸው ጆሮ የተነፈጋቸው አሉ። አዳምጧቸው። ሐዘን የሰበራቸዋል። ሐዘን በዚህ ዘመንማ ብዙ ሰው በተለይ አረጋውያን ብዙ ሐዘን ሰብሯቸዋል። በዚህ ዘመን እንዲያና እንዲህ ብዬ አልዘረዝረውም፣ ታውቁታላችሁ። ተጠያየቁ፣ ተስፋ ተሰጣጡ፣ ተበረታቱ። ሐዘን የሰበራቸውን አጽናኑ። ዕውቀት ካላችሁ የሕፃናት ምንም የሌላቸውን ሰዎች ቱቶር አስተምሩ። ዕውቀት ካለ አስተምራ። የካህናትን ልጆች አስጠናበት። የተሰጠህ ከሆነ ደግሞ አከፋፋይ ነኝ በል። በቃ የተቀበልኩት እንጂ የኔ የሆነ የለም በል። ባለጠግነትና ክብር ካንተ ዘንድ ነውና የሰጠኸኝን እሰጣለሁ በል። ሀብታችሁን በጣም ከፈለጋችሁት፣ ገንዘባችሁን በጣም ከወደዳችሁት በድሆች ሆድ ውስጥ በድሆች እርቃን ላይ ወደ ሰማይ ላኩት። ሀብታችሁን በጣም ትፈልጉት ከሆነ ልንገራችሁ፣ ገንዘባችሁን በጣም ትፈልጉታላችሁ። በጣም ከፈለጋችሁት ሀብታችሁን ወደ ሰማይ ላኩት። እንዴት አድርጋችሁ? በድሆች ከርስ ውስጥ ለእግዚአብሔር መስዋዕት አድርጋችሁ አቅርቡት። ከርሰ ነዳያንን መቅደስ አድርጎ የሚቀበላት
መባ አድርጋችሁ ለክርስቶስ ሰውለት፣ ወደ ሰማይ ላኩት። ሌቦች ሰርስረው የማይሰርቁት ግንብ ደርምሰው አጥር ጥሰው ጉድጓድ ቆፍረው ወደማይወስዱት ወደ ሰማይ ሀብታችሁን ላኩት። በማን? በድሆች ውስጥ፣ በምስኪኖች ውስጥ፣ በተጨነቁት ውስጥ። በአመፃ ገንዘብ በሰማይ ለራሳችሁ ወዳጆችን አብጁ ይላል ጌታችን። ወደ ሰማይ ኤክስፖርት አድርጉት። ባንክ ከማስቀመጥ በላይ ነው። ለዚህ ጋራንቲ እንሰጣችኋለን። አይተናላ። ባንክ ከማስቀመጥ አክሲዮን ከመግዛት በላይ ለድሆች መስጠት ይበልጣል። ወደ ሰማይ ላኩት። ገንዘባችሁን ከወደዳችሁ ለሰማይ ህይወት አስቀምጡት። ወደ ሰማይ ላኩት። ወደ ሰማይ ላኩት። ይቆያችኋል። ተጠራቅሞ ይቆይ። ሊነገር ወደማይችል ሀብት ባለጠግነት ገባላችሁ። አውግስጢኖስ የተባለ ሊቅ እንዲህ ይላል፣ ባለጠግነት በራሱ የሚነቀፍ አይደለም ይላል። አብርሃም ባለጠጋ ነበረ ይልና ድሃውን አልዓዛርን ግን ከማቀፍ አልከለከለውም ይላል። ከዛ መጨረሻ ላይ ሲያጠቃልል ይላል አብርሃምን አልዓዛርን በእግዚአብሔር ፊት ሁለቱም ባለጠጎች ሆነዋል ይላል። ይህን ሁሉ ስናወራ ባለጠግነትን እያወገዝን አይደለም። የሚበልጠው ባለጠግነት ግን በሰማይ ነው ያለው። አልዓዛር በአብርሃም እቅፍ ነው የገባው። እቅፎችን አዘጋጁ። በቅዱሳን ስም በመዘከር ድሆችን በሰማይ እቅፍ አዘጋጁ። በሰማይ መጠለያ አዘጋጁ። በሰማይ ስፍራ አዘጋጁ። በሰማይ እቅፍ የሚሞቅ እቅፍ አዘጋጁ። ወደ ሰማይ ላኩት። ገንዘባችሁ ወደ ሰማይ ላኩት። ቆይ ልጠይቃችሁ። የዚህ ዓለም የባለጸጎች መዝገብ ፎርብስ መጽሔት ነው የሚባለው ነው አይደል የሚባለው? ፎርብስ መጽሔት ስማችሁን ቢያውቀው ይሻላችኋል? የዘላለም የህይወት መዝገብ ክርስቶስ ጋር በተጻፉ ይሻላችኋል? ምን? ሴቶች እስኪ ዝም ብሎ ቆዩኛል። ወንዶች የላችሁም እንዴ? ገና እያሰባችሁበት ነው አይደል? ካልኩሌተር እየመታችሁ ነው ገና። ፎርብስ መጽሔት ቢጽፋችሁ ይሻላል ወይስ የክርስቶስ መዝገብ ይሻላል? አይደል? ይሻላል አይሻልም? ወደ ሰማይ ላኩ። ወደ ሰማይ እዛ የህይወት መዝገብ አለ። ያ ንፉግ የሆነው ነው የሚባለውን ሰው አታስታውሱ? ስሙ የለም እኮ ሉቃስ 16 ላይ ስሙ ያለው የአልዓዛር ብቻ ነው። የኛውስ አንድ ባለጠጋ ሰው ነበረ። ስሙን ያውቀዋል ግንስ ሊጠራው አልፈለገም። ክርስቶስ ስማችሁን ቢጠራው ይሻላል ወይስ ይሄ ዓለም ስማችሁን ቢናኘው ይሻላል? ወደ ሰማይ ላኩት። አልዓዛርን እያሰባችሁት፣ ዳውን እያሰባችሁት። በዚህ ዓለም ዝነኛ መሆን ይሻላችኋል በሰማይ ዝነኛ መሆን? አልዓዛር ዝነኛ የሆነው በምድር ነው ወይስ በሰማይ ነው? በምድር በድህነቱ ዝነኛ ነው። በሰማይስ በምን? በባለጠግነቱ ተፈላጊ ሰው ሆና። በጣም ተፈላጊ ሰው መሆን ከፈለክ ያለ ማጉረምረም ኑርበት። አልዓዛር በሰማይ በጣም ተፈላጊ ቪአይፒ ነው። ቪቪአይፒ ነው የሆነው። እንደው ቪአይፒ ማቀል ነው አይደለም? ነው አይደለም? በጣም የአልዓዛር ጊዜ በሰማይ ዛሬ የኛ ጊዜ ላይ በሰማይ ግን የማን ጊዜ? በዚህች አጭር ዘመን ዝነኛ ባትሆን ቅር አይበልህ። በዘላለም ህይወት ዝነኛ ኮንክ ይበቃል። የአልዓዛር ጊዜ ይመጣል። እውነት አስብ። ለዛ ጊዜ ወደ ሰማይ ላኩት። መልአከ ብርሃን ሰላማ የሚባሉ እዚህ ኢትዮጵያ ውስጥ የነበሩ ሊቅ ነበሩ። እሱን ነግሬያችሁ ላብቃ። መልአከ ብርሃን ማን አልኳችሁ? መስጠት ነው ስራቸው። ለተቸገረ ሁሉ ይሰጣሉ፣ ለመዋጮ ሁሉ ያዋጣሉ። እና ሌሎቹ እንደ በታይ ነው የሚቆጥሯቸው። እና ሰብሰብ ብለው ጓደኞቻቸው ምን አሉ? አንተ ሰላማ፣ አቤት፣ ሀብትን እንዴት ብትጠላው ነው እንደዚህ በተንከው አሏቸው አሉ። እሳቸው ምን ብለው መለሱ አሉ? እኔም ልጆቼም ኋላ ወደ ምን ሄድበት ቀድሜ ብሰደው ወደድኩት ወይስ ጠላሁት አሏቸዋል። ወደዱት ወይስ ጠሉት? ኋላ ወደሚሄድበት አስቀድሜ ከሰደድኩት መውደድ ወይስ መጥላት? እርግጠኛ ናቸው? በሉ እንደ መልአከ ብርሃን ለመሆን ያብቃችሁ። የተረሳው መቅደስ ብዙ አለ። እኛ የምንተሳሰብ እዚህ ውስጥ እየተራበ የሚሰማን እንደሚኖር እርግጠኛ ነኝ። እየሰማችሁኝ ነው? በእርግጠኝነት ይህንን የእግዚአብሔር ቃል ሰምቶ የሚጠገብ እንዳለ አውቃለሁ። እየተራበ የሚሰማን እየተራበ የሚያለቅስ እዚህ መጥቶ እንዳለ አውቃለሁ። ግን ምን ያደርጋል? አንተሳሰብም። እኛ ትተነዋል። እንደው እግዚአብሔር እንዴት ያዝንብን ይሆን? በጥንቷ ቤተክርስቲያን በዕለተ ሰንበት እሁድ ማለዳ የገንዘብ መዋጮ ይደረግ ነበር። የቤተክርስቲያን ታሪክ ሳነብ እየሰማችሁኝ ነው? የገንዘብ መዋጮ የሚደረገው ለምን እንደሆነ ታውቃላችሁ? በሰንበት በዚያ አጥቢያ ያሉ ድሆች ምን ይጠግቡበታል። እየሰማችሁኝ ነው? እንደዚህ የሚያጠግብ መሰባሰብ ፍጠሩና እናንተ ማህበራት እናንተ ተሰብሰቡና ድሆችን መግቡበት። እሺ፣ የተረሳው እንድናስታውሰው ይርዳን። ይቆየን።